ዘመነ ካሴን የሚያለቅስበትን ስልጣን ብትሰጠው ወስዶ ትግሉን በአዴን ኬስ ይከተዋል እንጂ ለድል እንደማያበቃው እኮ ገብቷቸው እኮ ነው ኖ ያሉት። አብዛኛዎቹ ኖ ዋስትና የለም ኖ አይሆንም በተአምር ሌላ ነገር እኮ አይደለም። አሁን በእውነት ለበአዴን ጥቅም ካልሆነ ኤቭሪ ሲንግል ዴይ እንደዚህ አይነት ታክቲካሊ በግልጽ በጦርነት በዘዴ በስልት ኤቭሪ ሲንግል ዴይ የአማራ ትግል በርስ ንኩሪያ ውስጥ እንዲቆይ ማድረግ በየሳምንቱ አዳዲስ ቀውስ መፍጠር እንዴ ነውር እንደው ንቀት ልክ ይኑረው ምን አይነት ራስን በሌለ የሰማይ ስባሪ አርጎ ማየት ነው። የገዛ ወንድሞቼ ነጋ ብሬ ሰራለሁ ይያልክ ይዘው የመጡትን ሰነድ በቀን 10 ሰራለሁ 50 ሰራለሁ ዳምፕ ማድረግ ምንድነው ጥቅሙ? አልገባኝም። ምን አይነት ትግል ነው እንደዚህ አይነት ትግል? እንዴ ሁለትና ሶስት ሰው እንዴት ጎጃምን ያክል ህዝብና ሀገር ኮርነር ላይ ለማቆም ይጣጣራሉ? ምንድነው የፈለጉት? ምንድነው ማግኘት የፈለጉት? የሆኑ ሁለት ሰዎችና ሶስት ሰዎች በአማራ ትግል ውስጥ ሱፐርማኖቹ እኛ ነን በስቷል በጣም። እስክንድርንም የማይሆን አጣብቂኝ ውስጥ ያስገባቸውም ይመስለኝ እንደው ራሳቸውም ከዚህ ሂደት ውስጥ ልምድ ቢወስዱበትና ከዚህ ሂደት ውስጥ ዝም ብሎ ዳሜጅ ኮንትሮል ውስጥ ከመግባት ይልቅ ወደ ኋላ ሂዶ ማየት እና ራስን መገምገም የተሻለ ይመስለኛል። አሁን እዚህ ሁሉ ነገር ውስጥ ያስገባቸው ምንድነው ብትለኝ እንደ ብሬኪንግ ኒውስ አድርገው እኛ ጠንካራ ድርጅት ስለሆን እኛ ሰፊውን የአማራ ክልል ስለምንቆጣጠር እኛን በተለየ ሁኔታ ኢንተርናሽናል ኮሚኒቲው ፈልጎን ስለመጣ በዚህ ደረጃ የተውጣጡ ሰዎች እኛን አገኙን እና የኛ የልዩ ሁኔታ ድረስ መተው አገኙን ሲል አሁን ይሄ ነገር ሴንሲቲቭ አይሆንም ሌላ ቦታ ብለህ ነው የምታስበው? ሌሎች ዝም ብለህ ነፃውን እስኪ አንተ እኔ አሁን ሌሎች ፋኖች ቦታ ልሁንና እስክንድር እኔ ድርጅት ስላለኝና እኔን በተለየ ሁኔታ ስለፈለጉኝና አደረጃጀት ስለፈጠርኩ ፈልገውኝ ነው እኔን የመጡት ብሎ ሲል የጎጃም ፋኖ አደረጃጀት የለውም ማለት ነው? የምሬ ፋኖ አደረጃጀት የለውም ማለት ነው? የሸዋ ፋኖ አደረጃጀት የለውም ማለት ነው? ይሄን ዝም ብሎ ያየዋል ብለህ ታስባለህ? አንተ ዝም ብለህ ነፃ ሆነ ብታስብ ማለት ነው የፋኖች ደጋፊ ማቱን ምንም ማቱንና በዚህ ደረጃ ውስጥ መሬት ያሉ ሰዎች እኔ በልዩ ሁኔታ ተፈለኩ ብሎ ሲናገር ያኛው መልስ እንደሚሰጥ እንዴት መጠበቅ ያቅተናል ማለት ነው። ለፕሮፓጋንዳ ለመጠቀም ሲሉት የማይሆን መልእክት አመጣና በውስጥም እንኳን ድርድርም ይሁንም አይሁንም ተጠይቀው ቢሆን ጊዜው እስከሚኖር ሲስተማቲካሊ ያን የመጣውን አካል አናግረው መመለስ አንድ ነገር ነው። ያን ግን የኛ ልዩ ተፈላጊነት ነው ይሄን ያደረገን ሲሉ በሌላው ወገንም ሆነ በአጠቃላይ በህብረተሰቡም ላይ በሌሎች የፋኖ አደረጃጀቱም ላይ ጥያቄውና ቁጣው ቢመጣ ትክክለኛ ነገር። ስለዚህ ይሄንን ወደ ኋላ ቢያዩት ራሳቸውን ቢያዩ ይሻለኛል ብዬ ነው ማስብ። እኔ አሁን በየትኛውም ሎጂክ ሌሎች ያሉት የጎንደር አደረጃጀቶች፣ ሌላ ቦታ ያሉት የሸዋ አደረጃጀቶች፣ ሌላ ቦታ ያሉት የጎጃም አደረጃጀቶች የማይፈለጉ ነው የነስክንድርን አደረጃጀት ብቻ በልዩ ሁኔታ ተፈለገ የሚለው እና ይሄንን ደግሞ ዜና አድርገው ሲወጡ በምንም አይነት እኔ እንዳብይ እንደውም መሬት የለቀቀና ልክ ያልሆነ ፕሮፓጋንዳ ነው ብዬ ነው ማስበው። እና ያ ፕሮፓጋንዳ ደግሞ ካውንተር ፕሮዳክቲቭ ሆኖ ሌላ መልክ ይዞ ራሳቸውንም ዋጋ አስከፍሏቸዋል። እኔ ከእንደዚህ አይነቱ ነገር ከዚህም በኋላ ቢቆጠቡበት የተሻለ ይመስለኛል። በካሄዱና ነገር ሁሉ ኮሚቴ ተቋቋመ። በሎጂክ ስታየው ኢህአዴግ ብልጽግና ፈቅዶ አሉበት ቦታ ድረስ ሲልካቸው የመንግስት ሰዎችም ሆነ የምክክሩ ኮሚሽኖች በተለያየ ጊዜ የሚናገሩትን እና በዚህ በምክክር ኮሚሽኑ ውስጥ ገብተው ሌሎች ሁሉ የአብይን መንግስት ሌጂቲማይዝ አድርገው እንዲቀጥሉ የመፈለግ አዝማሚያ እንዳለኩ እኔም በግሌ አውቃለሁ። መደባበቅ አያስፈልግም። የምክክር ኮሚሽኑን ተቀበሉና በዛ ሂደት ውስጥ ተሳተፉ፣ እኛም እናናጋግራችሁ የሚሉ የኤምባሲ አካላት እንዳሉ እኔ አውቃለሁ። ምንም ጥያቄ የለውም።
ይሄ ደግሞ የምክክር ኮሚሽኑ ተቋሚ ፓርቲዎችም ራሳቸው ያልተቀበሉት የተለያዩ የሲቪክ አደረጃጀቶች ያልተቀበሉት ከመሰረቱ ጀምሮ ችግር ያለበት የአብይን ስልጣን ሊያስቀጥል የጀመረ ስለሆነ በዚህ ሂደት የምታረገው እናንተ ሲሪየስ አይደላችሁ ማለት ነው ብለው ሌሎች የፋኖ አደረጃጀቶች በሉ እዛው ቅሩ እናንተ አብይን እድሜ ልታራዝሙ እንደመጣችሁ እንጂ ቁም ነገር ብላችሁ የኢትዮጵያንም ችግር የአማራንም ችግር ልትፈቱ አይደለም ብለው እንዳቆሟቸው አውቃለሁ። ምንም 100% እርግጠኛ ሆኜ የምነግር ማለት ነው። በህዝብ ላይ አጠቃላይ አንድ የጋራ አደረጃጀት ሳይኖር ድርድር ሁልጊዜ ከጉልበት ጋር ከአቅም ጋር ሁልጊዜም የድርድር ግንኙነት ዋናው መሰረቱ ከረንሲው ጉልበትና የኃይል ሚዛን እንደሆነ የምታገኘው ነገር የሚወሰነው ባለ ጉልበት ልክ እንደሆነ እየታወቀ አሁን ባለበት ሁኔታ አብይ እየተጠጋ ስንቱን እንዳላመና እንዳመከነ እየታወቀ እንደውኛ የተለየ ስለተፈለግን ነው ኢንተርናሽናል ኮሚኒቲ ፈልጎናል የሚለው ነገር እኔ እንደ ኢትዮጵያውያን ነፃ የወጣን አገሮችና ቀኝ ያልተገዛነን የምንል ሰዎች እንደው ፈረንጃ አናገረን እኛ ትልቅ ነን ማለት ፈረንጅን እንደ እግዚአብሔር ማየትም ስለሆነ የኢትዮጵያውያንንም ስነልቦና ስለማይመጥን በዚህ ደረጃ ፕሮፓጋንዳ ለመስራት መጀመሩ እንደ እስክንድርንም የማይሆን አጣብቂኝ ውስጥ ከታቸዋል እንደው ቢማሩበት የተሻለ ይመስለኛል።